ኤፍቢአይ በመላው አሜሪካ ለምትገኙ ሰዎች ማስጠንቀቂያ ሰጠ። በመጪዎቹ ቀናቶች በካሊፎርኒያ፣ ዴንቨር እንዲሁም አሪዞና በመሳሰሉ ከተሞች ላይ ኢራን ድንገተኛ የድሮን ጥቃት ለማድረግ እየተዘጋጀች እንደሆነ ኤፍቢአይ ደርሰንበታል። ስለዚህ በመላው አሜሪካ የምትገኙ ሰዎች ራሳችሁን ከዚህ ጥቃት ጠብቁ ሲል ኤፍቢአይ ማስጠንቀቂያ ሰጥቷል። ወደ በኋላ ዝርዝር ማስጠንቀቂያውን እንመለከተዋለን። The FBI warning of possible Iranian drone attacks on our homeland. A new alert reviewed by ABC News revealing Iran's aspirations to conduct a surprise attack specifically against unspecified targets in California. The FBI saying it's warned police departments across the Golden State now of strikes by unmanned aerial vehicles or drones as tensions rise in the Middle East. በሁለተኛ ደረጃ ከአሜሪካ ኤምባሲ የተላለፈ ማስጠንቀቂያ አለ። በአሜሪካ የምትገኙ ኢትዮጵያን በምንም አይነት አማራጭ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ በአሜሪካ የምትገኙ ኢትዮጵያኖች ከአሜሪካ ኤምባሲ ጥብቅ የተባለ ማስጠንቀቂያ ተላልፏል። ሙሉ መረጃውን በኋላ ላይ እንነጋገራለን። በሶስተኛ ደረጃ ከኢትዮጵያ መንግስት እጅግ ሰበር የተባለ አስደሳች መረጃ ተሰምቷል። ሙሉ ሶስቱንም መረጃዎች በዛሬ ቪዲዮ የማጋራችሁ ይሆናል። ሙሉ ቪዲዮን መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው። እነዚህ አይነት ቪዲዮዎችን ማግኘት የምትፈልጉ በአሜሪካ የምትገኙ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ የምትገኙ ኢትዮጵያና ኤርትራውያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የሁሉንም የዌብሳይት ሊንክ ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። ሙሉ መረጃውን ማግኘት የምትፈልጉ ሰዎች ያስቀምጥኩላችሁ ሊንኮች መጠቀም ትችላላችሁ። መግቢያ ላይ እንደነገርኳችሁ በመጀመሪያ የምንመለከተው ኤፍቢአይ ጥብቅ የተባለ ማስጠንቀቂያ ሰጥቷል። በአሜሪካ በተለያዩ ግዛቶች ለምሳሌ በካሊፎርኒያ፣ በዴንቨር እንዲሁም በአሪዞና የምትገኙ ሰዎች ኢራን በሚመጡት ቀናት ድንገተኛ የሆነ የድሮን ጥቃት ለመፈጸም እየተዘጋጀች እንደሆነ ደርሰንበታል። ስለዚህ በመላው አሜሪካ የምትገኙ ሰዎች ካሁኑም ጥንቃቄ አድርጉ። ላልሰማ ሰውም መረጃውን አጋሩ ሲል ኤፍቢአይ ማስጠንቀቂያ ሰጥቷል። The FBI warning of possible Iranian drone attacks on our homeland. A new alert reviewed by ABC News revealing Iran's aspirations to conduct a surprise attack specifically against unspecified targets in California. The FBI saying it's warned police departments across the Golden State now of strikes by unmanned aerial vehicles or drones as tensions rise in the Middle East. We've reviewed an alert that came within the last couple of weeks, Kira, just recently from the FBI to law enforcement agencies up and down the California coastline, warning that ኢራን ከዚህ ቀደም በነበረው ግጭት ድሮኖችን በመጠቀም 6 የአሜሪካ ወታደሮችን መግደሏ ይታወሳል። አሁን ደግሞ በተመሳሳይ ጥቃቶችን በካሊፎርኒያ፣ ዴንቨር እንዲሁም በተለያዩ የአሜሪካ ግዛቶች አሪዞናን ጨምሮ ማለት ነው ድንገተኛ የድሮን ጥቃቶችን ለማድረግ እንቅስቃሴ መጀመሯን ኤፍቢአይ አሳስቧል። is aspiring now to perhaps launch some kind of a retaliatory attack on the U.S. mainland using drones on the West Coast. The alert that we reviewed said an uncorroborated report suggested that unidentified Mexican cartel leaders had authorized attacks using drones carrying explosives, so they know that capability exists. And the separate alert that we've reviewed, Kira, በሁለተኛ ደረጃ መግቢያ ላይ እንደነገርኳችሁ ከአሜሪካ ኤምባሲ የተላለፈ ማስጠንቀቂያ አለ። በማስጠንቀቂያው ላይም የአሜሪካ ኤምባሲ አምባሳደር የሆኑት በንግግራቸው ወቅት ቪዛ ማግኘት መብት ሳይሆን ልዩ እድል ወይም ፕሪቪሌጅ መሆኑን አሳስበዋል። አያይዞም የቪዛ ቆይታ ጊዜ ማሳለፍ ወይም መቆየት ወይም ኦቨርስቴይንግ የምንለው ማለት ነው ከፍተኛ ቅጣት የሚያስከትል መሆኑን ገልጸዋል። ከቅጣቶቹ መሀልም የቪዛ መሰረዝ፣ ከሀገር መባረር ወይም ዲፖርት መደረግ እንዲሁም ወደፊት ቪዛ እንዳያገኙ ሊያደርግ የሚችል ቅጣቶችን እንደሚጥሉ ገልጸዋል። ስለዚህ ይህ ድርጊት ወደፊት አሜሪካ ላይ የመቆየታችሁን የመኖራችሁን እንዲሁም ወደ አሜሪካ የመግባታችሁን እድል ሊያጠብ የሚችል አክቲቪቲ ስለሆነ ከዚህ ድርጊታችሁ ተቆጠቡ ሲሉ ማስጠንቀቂያ አስተላልፈዋል። አያይዞም በአሁኑ የአሜሪካ መንግስት በህጋዊም ሆነ በህገ ወጥ መንገድ ወደ አሜሪካ የሚገቡ ሰዎችን ቁጥር ለመቀነስ ከፍተኛ የሆነ ፍላጎት እንዳለው ገልጸዋል። ዜግነት ወይም ሲቲዝንሺፕ የምንለው እንኳ ቢሆን እንደ መብት ሳይሆን እንደ ልዩ እድል ሊታይ የሚገባው ነገር መሆኑን አሳስበዋል። ይህ ምን ማለት ነው? ሲቲዝንሺፕ ስላላችሁ ወይም የአሜሪካ ዜግነት ስላላችሁ ብቻ መብት አላችሁ ወይም የፈለጋችሁትን ነገር የፈለጋችሁትን ጥፋቶችም ሆነ የፈለጋችሁትን ነገር ማድረግ ትችላላችሁ የሚያስብል መብት አለመሆኑን፣ ይልቁንስ ከሌላው ሰው ልዩ እድል እንዳላችሁ ብቻ የሚያረጋግጥ ነገር መሆኑን ገልጸዋል። Travel warnings from the U.S. Embassy in Baghdad are urging Americans to leave Iraq immediately. In a message posted on social media, the embassy cited threats from Iran and its aligned terrorist militias. The message says U.S. citizens, U.S. interests, and critical infrastructure have already been attacked. The warning comes after a security official said the embassy was hit by 2 drones on Saturday.
በሶስተኛ ደረጃ ከኢትዮጵያ መንግስት የተላለፈ እጅግ አስደሳች መረጃ አለ። በመረጃው ላይም የኢትዮጵያ ኢሚግሬሽን ዜግነት አገልግሎት ወይም ICS የምንለው የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያን በቪዛ ቆይታ ገደብ ወይም ኦቨርስቴ ምክንያት የሚጠበቅባቸውን የገንዘብ ቅጣት በተመለከተ ያስተላለፉት የምህረትና የቅናሽ ውሳኔ ይመለከታል። በውሳኔያቸው ላይም የምህረት ውሳኔ ዝርዝር አውጥተዋል። ለህፃናት ማለትም እድሜያቸው ከ18 ዓመት በታች ለሆኑ ሙሉ በሙሉ ወይም 100% ከቅጣት ነፃ ተደርገዋል። ምንም አይነት ክፍያ ሳይከፍሉ ቀጥታ ወደ ህጋዊ የቪዛ አሰራር መመለስ ይችላሉ ሲል ገልጿል። በሁለተኛ ደረጃም ለአዋቂዎች ማለትም እድሜያቸው ከ18 ዓመትና ከዚያ በላይ ለሆኑ አዋቂዎች የነበራቸውን የገንዘብ ቅጣት 50% ወይም 50% ተደርጎላቸው ግማሹን ቅጣት በመክፈል ህጋዊ የመኖሪያ ፈቃዳቸው ማደስ እንደሚችሉ ገልጿል። ይህ ምን ማለት ነው? ኢትዮጵያ ገብታችሁ ማለትም የአሜሪካ ዜግነት ኖሯችሁ ወይም አጠቃላይ የማንኛውም ሀገር ዜግነት ኖሯችሁ ኢትዮጵያ ላይ ቆይታችሁ ነገር ግን ኢትዮጵያ ላይ መቆየት ከምትችሉበት ጊዜ በላይ ወይም ኦቨርስቴ የሆናችሁም የቆያችሁ ሰዎች እድሜያችሁ ከ18 ዓመት በታች ከሆነ 100% ሙሉ በሙሉ ቅጣቱ ስለተነሳላችሁ ያለምንም አይነት ተጨማሪ ክፍያ ወይም ቅጣት ሙሉ በሙሉ ወደ ህጋዊ አሰራር በነፃ መቀየር እንደሚችሉ ገልጸዋል። ለአዋቂዎች ማለትም እድሜያቸው 18 ዓመትና ከዛ በላይ ለሆኑ ሰዎች ደግሞ የነበረባቸው ቅጣት 50% ወይም 50% ተቀንሶላቸው ማለትም ግማሹን ቅጣት በመክፈል ወደ ህጋዊ የመኖሪያ ፈቃድ ወይም ወደ ህጋዊ አሰራር መመለስ እንደሚችሉ ገልጿል። ይህንንም ማድረግ የሚችሉት በተወሰነ ጊዜ ገደብ ውስጥ ነው። ይህ ምን ማለት ነው? ይህ የምህረት እድል የሚቆየው ለ60 ቀናት ብቻ መሆኑን ገልጿል። እንደ ኢትዮጵያ አቆጣጠር ማለት ነው ከመጋቢት 15 ቀን 2018 ዓ.ም እስከ ግንቦት 15 ቀን 2018 ዓ.ም ድረስ እንደሚቆይ ገልጸዋል። ማለትም በእነዚህ በተወሰኑት ቀናቶች በ60 ቀናቶች ውስጥ የነገርኳችሁን አማራጭ በመጠቀም ወደ ህጋዊ አሰራር መመለስ ትችላላችሁ። በምትመለሱበት ወይም ወደ ህጋዊ አሰራር በምትመጡበት ጊዜም አስፈላጊ መረጃዎችን ማወቅ ይጠበቅባቸዋል። ተጠቃሚዎች በአዲስ አበባ በሚገኘው የኢሚግሬሽን ዜግነትና አገልግሎት ዋና መስሪያ ቤት በአካል ቀርበው ሰነዶቻችሁን በማሟላት መቀየር እንደሚችሉ ወይም ወደ ህጋዊ አሰራር መምጣት እንደሚችሉ ተገልጿል። ይህ ውሳኔ የአሜሪካ ዜግነት ወይም ሲቲዝንሺፕ ያላቸውን ብቻ የሚመለከት ሲሆን የግሪን ካርድ ባለቤቶች ወይም ሌላ የቪዛ አይነት ወይም በቲፒኤስ በአሳይለም ያሉትን አይመለከትም ሲል ገልጸዋል። የግሪን ካርድ ባለቤቶች ወደ ኢትዮጵያ ሄደው መመለስ ቢችሉም ከ6 ወር በላይ እንዳይቆዩ ማስጠንቀቂያ አክለው ተናግረዋል። This is what you need to know now. More American service members killed after a military refueling plane crashes in Iraq. And a closer look at the human cost beyond the battlefield as millions in the Middle East flee their homes and humanitarian needs soar. ስለዚህ በዛሬ ቪዲዮ የነበሩት 3 መረጃዎች እነዚህ ይመስላሉ። እጅግ አሪፍ ኢንፎርሜሽን በአጭሩና በግልጽ እንደሰጠዋችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ እንደጠቀማችሁ አሳውቁኝ። ላይክ ባደረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት እንደሆነ ስለመረዳ በቀጣይ አዳዲስ መረጃዎችን ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወደዳችሁት አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ